ያለሽ ማለት ነው። ቅዱስ አሁን ላይ እጅግ በጣም እየከፈው ነው። ምክንያቱም የሱን የማሂያን አይነት አለባበስ እያየ በሙሉ የማሂያን አይነት አለባበስ ነው የለበሰችው። ማሂያንሽ እያለ እየተከተለ እጅግ በጣም ውስጡ እየተረበሸ ነበር ማለት ነው። እና ይብን ራሱ ናታን ማሂያናት ያለዋትን ግለሰብ እየተከተላት ነበር፣ ግን ደግሞ አላገኛትም ማለት ነው። እና የእሷን አይነት ልብስ የለበሰ በሙሉ ማሂያ ነው እያለ እጅግ በጣም ውስጡ እየተረበሸ ይገኛል ማለት ነው። ይህን ነገር ደግሞ አሁን ላይ ሮዚ የግድ ከጎኑ ሁኜ እውነቱን ለማውጣት ማለት ነው ቆርጣ ተነስታለች። ማሂያ የምትባለው ግለሰብ ማነች? ከየት ነው? በማለት እንግዲህ እንፈልጋት በማለት ለቅዱስም ተናግራለች። ከስር ከመሰረቱ ስለ ተገናኛችሁበት የት እንደሆነ ጊዜ ስላሳልፋችሁበት ከስር ከመጀመሪያው ተጀምረን እሷን መፈለግ አለብን በማለት እንግዲህ ለቅዱስ ተናግራለች። ቅዱስም ማሂያ የታለች ትፈልጊያታለሽ እንዴ እያለ ማለት ነው እንደምታፋልገውና እንዲሁም ደግሞ እንደሚያገኟት ነበር እየነገረችው ያለችው ማለት ነው። ስለዚህ ሆኖም እሷ ግን በጣም ወደዋለች፣ አፍቅረዋለች ማለት ነው። እሷ ግን እድለኛ ነች እያለች ነበረ። ማሂያ ተብዬዋ ግን በጣም እድለኛ ነች። እንደዚህ ንጹሕ ልብ የሚያፈቅራ ሰው አለ። እውነት እሷ አሁን ብታይ ራሱ በራሷ ትቀና ነበር በማለት እንግዲህ ስትናገር ነበረ ማለት ነው ሮዚ። ምክንያቱም ቅዱስ እጅግ በጣም ነው የሚወዳት ማሂያ ተብዬዋን ማለት ነው። በጣም ይወዳታል፣ በጣም ያፈቅራታል። እንዲሁም ደግሞ ካጠገቡ ሳትኖር ስለ እሷ 10 ጊዜ እያነሳ ድምጿን እሷን እየፈለገ የሄደው የመጣው ሁሉ ማለት ነው። ማሂያን የጎዳት እሱ ነው፣ ያሰራት እሱ ነው፣ ያሰቃያት እሱ ነው እያለ እንግዲህ እየተናገረ ይገኛል ማለት ነው። ስለዚህ ይቺ ማሂያ ተብዬዋን ማለት ነው በጣም እድለኛና እንዲሁም ደግሞ እውነት አሁን ላይ ብትኖር ራሱ በራሷ ትቀናለች። እንደዚህ ንጹሕ አፍቃሪ በመኖሯ እድለኛ ነች በማለት እንግዲህ ሮዚ ለቅዱስ እየተናገረች ነበር ማለት ነው። ሌላው እንግዲህ ያው ማይካ ባደረገችው ነገር ወይንም ደግሞ በሰራችው ሴራ አሁን ላይ ማለት ነው ተንኮለኛዋ የራሷ ተንኮል ሰርታ ሌላውን ነገሮችን የምታደባብሰው ነገር አለ። እንዳይነቀባት እንዳይሆን ነገር የምታደርገው የምታስበው ነገር አለ ማለት ነው። ስለዚህ ምንድን ነው ያደረገችው እንግዲህ ማይካ ማለት ነው። በባለፈው ፓርት ላይ እንግዲህ በጣም ብዙ ነገር እንደተፈጠረ ሁላችንም የምናውቅ ይሆናል። በነገራችን ላይ ያው ሮዛ ተከታታይ ድራማ ካባ በሚል ቻናል ማለት ነው መለቀቅ ጀምሯል ማለት ነው። ስለዚህ 23 ፓርት ላይ እዚያ ላይ ታገኙታላችሁ። ሮዛ በሚለው ቻናላቸው እስካሁን አልለቀቁበትም፣ ግን ደግሞ ከዚያ ላይ ሼር አድርገው ስለሆነ እዚያ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። እኔ በበኩል የተለቀቀ ራሱ አልመሰለኝም፣ ግን ብቻ አግኝቼዋለሁ ማለት ነው። እና ሁላችሁም ገብታችሁ በዚያ መመልከት ትችላላችሁ። ብዙ ሰው አልደረሰውም በነገራችን ላይ ምክንያቱም በሌላ እንደተለቀቀ ብዙ መረጃ የላቸውም ማለት ነው። እና ያው ከራሳቸው ቻናል ላይ ብትገቡ ያው ሼር እንትኑ ላይ ስለምታገኙት እዚያ ላይ ገብታችሁ ማየት መከታተል ትችላላችሁ ማለት ነው። እና ማይካ ያደረገችው ነገር ምንድን ነው ያደረገችው? ወደ ቤት እንግዲህ የሮዛ እናት እንደምትመጣ ስለምታውቅ ከስራ መልስ እንደምትመጣ ስለምታውቅ ራሷን አስራ በጣም የተበደለች እንዲሁም ደግሞ ሰው ያሰራት በመምሰል ነበር የተገኘችው ማለት ነው። ምክንያቱም እጅና እግሯንም አስራለች እንዲሁም ደግሞ አፏንም ራሷ ልብስ ጠቅጥቃበታለች ማለት ነው። እና ይህን ነገር ያደረገችው ሆን ብላ አስባ ነው ማይካ ማለት ነው። ምክንያቱም የሆነ ነገር መፍጠር አለብኝ፣ የሆነ ነገር ማሰብ አለብኝ፣ እንደዚህ ማዘም ብዬ መቀመጥ የለብኝም፣ ሳይቀድሙኝ መቅደም አለብኝ፣ እንደምንም አድርጌ እማዬን ማሳመን አለብኝ። እሷ ከጎኔ ከሆነች ሌሎቹ እንዴት እንደተደራጁብኝና እንዴት አብረው እንደሆኑ እሷ ራሷ ባይኗ ታያለሽ በማለት እንግዲህ እያንዳንዱን ነገር ማለት ነው አሁን ላይ ራሷን አስራ ጠብቃታለች። ሲቀጥል ደግሞ ልጄ ምንድን ነው የተፈጠረው ነገር ምንድን ነው የሆንሽው ነገር በማለት እንግዲህ ወደ ቤት ስትገባ ማለት ነው እንግዲህ የሮዛ እናት ያው ቁልፍ ኑሯት ነው በእርግጠኝነት ማለት ነው። ስለዚህ
ከፍታ በገባችበት ሰዓት እንግዲህ ያው ማይካ ታስራ ምናምን ነገር ያለቀሰች ነበረ። እማዬ አየሻቸው አይደለ እንዴት እንደምትሰራኝ ይቺ ዋይጦ እያለች እንግዲህ ሰላም በጣም ክፉ እንደሆነች እና እንደዚህ ያሰረቻት እንደዚህ ያደረገቻት ራሷ ሰላም እንደሆነች እንግዲህ ለእናቷ እያስረዳች ትገኛለች ማለት ነው። የሮዛ እናት ግን ቆይማ ጨራሽ ለዚህም ተዳርሰናል ማለት ነው እንዴ ከዚህ ቤት ዛሬ አታድራትም እያለች በጣም እየፎከረች ነበር። ይሄን ነበር የፈለገችው ማለት ነው። ማይካም አዎ ጎበዝ ማይኬ ይሄንን ጭንቅላትሽን እኮ በጣም ነው የምወድልሽ እያለች ራሷን በራሷ እያደናነቀች እንዲሁም የሰራችው ነገር በጣም ውጤታማ እንደሆነች ተሰምቷታል ማለት ነው። እና ያው እንግዲህ እነ ሮዚ እንዲሁም ደግሞ ሰላም ወደ ቤት ሲመለሱ ማለት ነው ሰላም ሮዚ ነበረች በመጀመሪያ የተመለሰችው ማለት ነው። እና ይሄን ነገር እንዴት ሰላም ታደርጋለች? እንዴት ልጄን እንደዚህ ታደርጋለች? ለምንስ ታስራታለች? ለምንስ እንደዚህ ታሰቃያታለች? ጭራሽ እንዴት እንደዚህ ታደርጋች? ተደፋፍረናል ማለት ነው እያለች እንግዲህ ሰላም ይህን ነገር እንዳላደረገች እና ምንም ነገር እንዳላደረገቻት ማይካን በመጥራት እንግዲህ ሮዛ ራሷ ተናግራለች። አይሽ እማዬ አይደለ እሷ ምንም ብታደርግ ምንም ማንም ሰው ያምናታል። በእናንተ ዘንድ ጥሩ ስለምትመስል ነው እንጂ እጅግ በጣም በጣም ክፉ ነች። በጣም ነው የምታሰቃየኝ እያለች እንግዲህ ስትነግራት ነበር ለሮዚ ማለት ነው። ሮዚ ግን በእርግጠኝነት ሰላም ይህን ነገር አላደረገችውም፣ ራስሽ ፈጥረሽ የምታደርጊው ነገር ነው። አንቺ ዝም ብለሽ የሰው ስም ማጥፋት ነው ስራሽ፣ ሌላ ምንም ውለት አይለሽም በማለት እንግዲህ ሮዛም ስትናገራት ነበረ። የሮዛ እናትም ከዚህ በላይ ልጅን እንድትናገርብኝ አልፈልግም፣ ግን ደግሞ ሰላምን ከዚህ ቤት ዛሬውኑ አስወጣታለሁ በማለት እንግዲህ ያው ወይዘሮ ሜሮን ወስና ነበረ ማለት ነው። ሲቀጥል እንግዲህ ናታንም እንዲሁም ደግሞ ሰላምም ከቆይታቸው ከጥሩ ጊዜ በኋላ ወደ ቤት ሲመለሱ ያው እንግዲህ ወይዘሮ ሜሮን ደግሞ እጅግ በጣም ተናዳ ተበሳጭታ ነበር የጠበቀቻቸው ማለት ነው። ስለዚህ ለምንድን ነው ልጅን እንደዚህ ያደረግሻል? ስለዚህ በጣም ነው የተደፋፈር ነው። ከዚህ በኋላ እዚህ ቤት የምትቀመጭበት ምንም አይነት ምክንያት የለም። ልጅን ማንም እንዲነካብኝ አልፈልግም። ለምንስ እንደዚህ ታደርጊያለሽ? በማለት እንግዲህ እጅግ በጣም ተበሳጭታ ማለት ነው ከቤት እንድትወጣ ነበር የተነግን። ደግሞ ናታን በምንም አይነት መልኩ ሰላም ከዚህ ቤት አትወጣም፣ እሷ ደግሞ ይሄን ነገር አላደረገችውም በማለት አሁን ስልኬን አንጪው በማለት እንግዲህ ማይካ ትናገራለች። በነገራችን ላይ ስልኩ የማይካ ስልክ ማለት ነው ከሰላም ጋር መኖሩ ያው በወቅቱ ማለት ነው ለወይዘሮ ሜሮን ጥሩ ነው የሆንላት ማለት ነው። ያ ማለት ለማይካ እቅድ ማለት ነው። እውነትም እንደዚህ ካደረገ ስልኳም ከእሷ ጋር ከሆነ ይህን ነገር እሷ ነች ያደረገችው የሚለው ነገር ደግሞ ወይዘሮ ሜሮን ደግሞ እንድታምን አድርጓታል ማለት። በነገራችን ላይ እነሱ ለምንድን ነው እውነቱን ለማሳወቅ እንትን የማይጥሩት ማለት ነው። እና እያንዳንዳቸው ሰላምም ሆነ ሮዛም እንዲሁም ደግሞ ናታንም ቢሆን የሚያውቁትን ነገር ማይካ ያደረገችውን ነገር በሙሉ መናገር አለባቸው። ማይካ እንኳን የምትናገረው እንኳን ያላደረጓትን አደረጉብኝ፣ እንደዚህ ሆኑብኝ እያለች ነው ዝም ብላ እየፈጠረች ነው የምትናገረው። እነሱ ግን ለሆነውና ለተፈጠረው ነገር እንኳን ይብን ማለት ነው በግልጽ እናታቸውን ለመናገር አልቻሉም። ግን ደግሞ ምንም አይነት ነገር ቢናገሩም ስለማታምናቸው ይሆናል። ምክንያቱም ማይካ ነችን ለማሳመን በጣም እንትን የምትለው ማለት ነው። እነሱ ደግሞ ምንም ለማሳመን ሆነ ለመናገር አልቻሉም። አሁን ናታን ላይ በጣም ብዙ ነገር እንዳደረገች እንዲሁም ደግሞ ቪዲዮ እንደያዘችበት እንዳስፈራራችው ከዚህ በፊት እነሱ ለፈተና ብለው ያመጡትን ግለሰብም እሱንም እንደዛ ሌላ ችግር ውስጥ እንዳስገባችው ማይካ ማወቅ ነበረባት፣ መናገር ነበረባቸው። እንደዚህ አድርገሻል እኮ አንቺም ሰላም ምንም ነገር አይደለም ያደረገችው፣ በር ዘግታብሽ ነው ሄደችው። በር ዘግታብሽ ሄደችው ደግሞ እንደዚሁ ናታን ካለበት ነገር ችግር ለማውጣት ስለፈለገች ነው ምናምን የሚለውን ነገር በደንብ አስረግጣ መናገር ይችሉ ነበረ ማለት ነው። ሆኖም ግን አሁን ላይ ማይካ ምንም አይነት ጥፋት እንደሌለባትና እንዲሁም ደግሞ የባሰ ሰላም ጥፋተኛ እንደሆነች ነው እንግዲህ የታወቀው ማለት ነው። እና አሁን ላይ ጭራሽ እንግዲህ ማይካ ተንኮሏን ቀጥላለች ማለት ነው። ሲቀጥል ደግሞ ወይዘሮ ሜሮን አንቺ ዝም ብለሽ አይንሽን ከናታን ላይ አድርጊ፣ ሌላውን ታዩ አስተካክለዋለሁ እያለች እንግዲህ ወይዘሮ ሜሮን ስትናገር ነበር ማለት ነው። እንዴ ማየ ከዚያ ቤት እኮ ይቺ ልጅ ማስወጣት በጣም ነው የከበደች በማለት አይ ምንም ነገር አልከበደኝም ልጄ አታስቢ በማለት እንግዲህ ማይካ ሌላ ሀሳብ ነው ያመጣችው። ምክንያቱም እንግዲህ ወርቅ እንዲሁም ደግሞ ከሰላም ቦርሳ ውስጥ አድርጋ እሷ ሰረቀች ለማስባል ነው ማለት ነው። እንግዲህ ያ ነገር ይሳካላታል ወይስ ደግሞ አይሳካል?
የሚለውን እንግዲህ ቀጣይ ፓርት አብረን የምናየው ይሆናል ማለት ነው። እንግዲህ በብዙ አይነት ምክንያቶች ከዛ ቤት ሰላምን ለማስባረር ወይንም ደግሞ ለማስወጣት ራሷ እቅዷ ሁሉ ነገሯ እንዲሳካላት ናታንን ለራሷ ማድረግ እንዲመቻት እንዲሁም ደግሞ ማለት ነው ሮዛ እና ሰላም እንደሚተባበሩ ስለምታውቅ አንድና አንድ ይችን ሜንጦ ማለት ነው የቤት ሰራተኛ አስወጥቼ እንደፈለግኩት መሆን እችላለሁኝ። ሮዚ እያሉና እንዲሁም ደግሞ ሰላም እያሉ እኮ የኔን ሀሳብና እቅዴ ምንም ሊሳካ አልቻለም። ስለዚህ የግድ እሷን ማስወጣት አለብኝ በማለት እንግዲህ ወስናለች። በነገራችን ላይ ከዚህ በፊትም ሮዛንም በቃ ቅዱስን ግደልልኝ ብለው ነበር ማለት ነው። እና ሮዛንም ራሱ ከማስወገድ ወደ ኋላ አትልም ማለት ነው። እና አንድና አንድ ማይካ በጣም ራስ ወዳድ ነች። የራሷን ደስታና የራሷን ምኞት ማሳካት ብቻ ነው የምትፈልገው ማለት ነው። እና ቀጣይ ፓርት እንግዲህ አብረን የምናየው ይሆናል። ሰላም በምንም አይነት መልኩ እዚያ ቤት አትወጣም። እዚያ ቤት ከወጣች ደግሞ ወይዘሮ ሚሮን አጠቃላይ ልጇንም ማለት ነው ናታንም ሰላምም እንደዚሁም ደግሞ ሮዚም ከዛ ቤት ይወጣሉ። ማይካ እና እሷ ብቻ ይቀራሉ ማለት ግን ደግሞ ሮዚ እያቀደችው ነገር አለ። በነገራችን ላይ ከዚህ ቤት በምንም አይነት መልኩ ማይካን አማረን ማስወጣት እንችላለን ለአንዴና ለመጨረሻ። ስለዚህ መስራት ያለብንን ነገር ደግሞ እኛም እንሰራለን እንደሷ። ለምንድን ነው ዝም የምንለው? በማለት እንግዲህ ሮዚም ሀሳብ አምታለች። ግን ደግሞ አሁን ላይ በቅዱስ ሀሳብም ተጠምዳለች በነገራችን ላይ። ሲቀጥል ደግሞ ከቅዱስ ጋር በጣም እንደተግባባች ወይንም ደግሞ ከቅዱስ ጋር እንዳፈቀረችውም ራሷ ማይካ ተረድታለች ማለት ነው። ምክንያቱም አንደኛ ለናታን ስታወራ ሰምታለች በጣም እንደከፋት ምናምን ነገር፣ ቅዱስ ደግሞ ሂጅ ከዚህ ብሎ እንዳባረራት ምናምን ለናታን ስትናገር ይብን ራሱ ማይካ ማለት ነው ተደብቃ ስትሰማት ነበረ። እና እንዴት ካልጠፋ ሰው እንዴት ከብድ ጋር ሰው እንዴት ፍቅር ይዘዋል እያለች እንግዲህ ስትናገር ነበር ማለት ነው። እና በመጨረሻም እንግዲህ ምንድን ነው ያደረገችው ነገር ሮዛን ተከታትላታለች ማይካ ማለት ነው። ሮዛን ስትከታተላት ምንድን ነው ያለችው ነገር በቃ ከቅዱስ ጋር ነው። ቅዱስ በመጀመሪያ እንግዲህ እሷ ምግብ እዛ ሄዳ ነበር ለመግባባት ፈልጋ። እሷ ለተንኮል ነው የፈለገችው በነገራችን ላይ ማለት ነው። ቅዱስን ማይካ ለተንኮል ነው የፈለገችው እና ምግብ እዛ በሄደችበት ሰዓት ላይ ምንድን ነው ያለው አባረራት ማለት ነው። ሲያባረራት እንደገና ደግሞ ተደብቃ እያየችው ስለነበር ሮዛ መታ ከሱ ጋር ተግባብታ ቁጭ ብላ ምናምን እንዲሁም ቦታ ለቆላት እንድትቀመጥ ምናምን ሲያደርጋት እንዴት ነው የተግባባችሁ? በምን ምክንያት ነው የተግባባችሁ? ኧረ ቆይ እሰራልሻለሁ እያለች እንግዲህ ለሮዛም ስትፎክርላት ነበር ማለት ነው። እና ማይካ ተንኮል ነው በቃ ስራዋ፣ አንድና አንድ ተንኮል ነው የምትሰራው ማለት ነው። እና እንግዲህ ቀጣዩን ፓርት በጉጉት የምንጠብቅ ይሆናል። ውድ የቻናሌ ተከታታዮች የቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።